በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። በስመ ሥላሴ ስም በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን አሜን አሜን። ክብር ምስጋና ላንተ ይሁን። የቅድስት ክራኖች ተከታታዮች እንዴት ናችሁ? ሰላም ነው? ከኔ እግዚአብሔር ይመስገን። አባታችን አብርሃም ሥላሴ እንዴት ነው? ሰላም ነው? ከኔ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን፣ የአገልግሎት ዘመን እጥፍ እጥፍ አድርጎ ፈጣሪ ይጨምርልህ። አባታችን ለእኛ በስደተኞች በስደት ዓለም ያለነውን ለዚህ ጸበል ቅዳሴውን ዝክራኑን ስላቀረብክልን ፈጣሪ ጥፍጥፍ አድርጎ ይስጥ። ልጆችንን ቤትን በሙሉ በበረከት ይሙላልህ እና እግዚአብሔር ይስጥልን፣ መንግስተ ሰማያትን ያወርስልን። እኔ በጣም ብዙ ነገር ተደርጎልኛል። ከብዙ ጥቂቱን ለመመስከር ነው። 44 ታቦቶች ጠይቂያቸው ማንም አስቀርቶብኝ አቅም እግዚአብሔር ይመስገን እና ከብዙ በጥቂቱ የተደረገልኝን የደረሰልኝን ፈጥኖ የደረሰልኝን መድኃኔዓለም ልመሰክር ነው። እኔ የምኖረው በስደት ዓለም ዱባይ ነው እና ይቅርታ ላነጋገር ለሁሉም ነገር ይቅርታ አድርጎልኝ ከአሁን በፊት ብዙ መስክር ያለውኝ ግን እየደረሰልኝ አይደለም። እንዴ እግዚአብሔር ፍቃዱ ሆኖ ይድረስልኝ እና ለኔ አቡነ ጸጋዊ በጣም ከብዙ ነገር ፈውሰውኛል፣ አድነውኛል። ከመጥፎች ነገሮች ብዙ ነገር ሰውረው አውጥተውኛል እና አቡነ ጸጋዊ እኔ በስደት ዓለም እየመጣሁ እያለ ከ3 ወር በኋላ በጣም በወገቤ ላይ በትከሻ ላይ ጀምሮ ምናምን በጣም ያቃጥለኛል፣ በጣም ያመኛል እና የቅድስት ብርሃኖችን ማዳመጥ ከጀመርኩኝ 1 ዓመት ከምናምን ሆኖኛል እና እያዳመጥኩ እያለ ያመኛልም በጣም ብዙ 1-6 ወር ሆነ እያዳመጥኩም ጸበሉን አደርጋለሁኝ ግን መድኃኒት አላገኘሁም እና ልድን አልቻልኩም። በጣም በቃ ተስፋ ለመቁረጥም አሰብኩኝ። በጣም ታመምኩኝ። በሰው ሀገር ላይ ሙቀት አለ ምናምን በጣም ከባድ ነው። ሰዎችም አይረዱም፣ ስራም ይበዛል። ወሰዱኝም ስላቸው ሐኪም ቤት ሊወስዱኝ አልቻሉም። በጣም ከብዶኝ ነበርና አንድ እህታችን ለአቡነ ጸጋዬ ስመሰክር ሰምቼ በጣም ደስ ብሎኝ እኔ ያን ሰዓት ስቅቅ ብዬ አልቅሼ ለዚህ ልጅ እንደደረሳችሁ ለእኔም ድረሱልኝ እባካችሁ አድኑኝ፣ ፈውሱኝ፣ በዚህ በጸበላችሁ ፈውሱኝ። በቅድስት ክራኖች ላይ ብዙ ሰው እየተፈወሰ ነው። እኔንስ ለምንድን ነው የማልፈወሰው? አምላኬ ወደዛ የሚወላውልብኝ ልቤን አልድንም ብዬ የሚወላውልብኝ ልቤን ጠንካራ አድርገህ በአንተ እምነትን አድርገኝና ጠንክረኝና ይህንን ጸበሉን አድነኝ፣ በዚህ በጸበል አድነኝ፣ ፈጣሪ አድነኝ። አቡነ ጸጋዬን የምመሰክራለሁኝ አድኑኝ ብያቸው በትከሻ ላይም በጀርባዬም ላይ ያንን ጸበሉን እያደረኩኝ እየጠቀቀልኝ በቃ የሚወጠጥር ነው የሚያደርገኝ፣ ቅጥል ነው የሚያደርገኝ። እሱ እየለቀቀ መጣ። ከዛም አቡነ እስትንፋስ በጣም በቃ አመመኝ እና ገድላቸውን እየሰማሁኝ ነበር። አረ አቡነ እስትንፋስ ይህንን መጨረሻውን አሳዩኝ። በቅድስት ክራኖስ ጸበል ሁሉም ሰው እየተፈወሰ ነው። ለምን እኔም አጠንክሩኝና እኔንም አድኑኝ። አቡነ እስትንፋስ አድኑኝ፣ ፈውሱኝ፣ በዚህ የሚያቃጥለኝን በሽታ የሚቀሳስፈኝን አድኑኝ ብዬ አሁንም ጸሎን ደጋግሜ ማድረግ ጀመርኩኝ እና አቡነ ጸጋዬ ከማህፀኔ በቃ በጣም የሚያቃጥል ነጭ ነው፣ በጣም ነጭ ነው፣ ሶፍት ይመስላል። እሱን እያወጣልኝ እግዚአብሔር ይመስገን። አቡነ ጸጋዬና እስትንፋስ ወገቤን በሽታ ላይ ያለው በሰው ሀገር ላይ መስራት የማልችለውን በጣም ቀስፎ ያዘኝን ፈውሰውኛል፣ አድኑኛል። ለእኔ የደረሳላችሁ ለእናንተም ይድረስላችሁ፣ ይፈውሳችሁ፣ አሜን። ለአነጋገር ይቅርታ አድርጎልኝ እና አቡነ ጸጋዬ ከአሁንም በፊት በቃ በ29 ባልወልድ አቡነ ጸጋዬ በጣም በቃ ለእኔ ብዙ ነገር ነው የሚያደርጉልኝ እና የአክስቴ ልጆች ወንድሞቼ ነበሩ። ከጓደኛ ጋር ይጣሉና ጓደኛቸው ሊገላቸው ቤት ድረስ ክላሽ ይዞ መጥቶ ሊገላቸው ያጠምድባቸዋል። ሲተኩስበት ይከሽፍበታል፣ ወደ ሰማይ ሲተኩስ ደግሞ ይሰራል። እነሱ ላይ ሲያደርግ ግን አይተኩስም እና እግዚአብሔር የአቡነ ጸጋዬ ዕለት ያን ዕለት በ29 ይህ ነገር ዳኑልኝ፣ ምንም ሳይሆንብኝ። ቤተሰብም ሁሉም ደንግጠው በጣም በቃ ብዙ ነገር ላይ ነበር እና የእነሱም ህይወት ሳያልፍ ምንም ሳይፈጠር እግዚአብሔር ከዚህ ሁሉ ጉድ አወጥቶናል። እግዚአብሔር የተመሰገነ ይሁን እና ደግሞ ወንድሜ በባህር መጥቶ በቃ ብሩ ሊሞላልኝ አልቻለም ነበር። ብር እየተበደርኩኝ ምናምን ነበር። አንደኛው ጓደኛዬ ሰዎቹ አልክም አልሰጥም ብለዋት ነበር እና በቃ በጣም ብር የለኝም ነበር። ብሩ ያስፈልገኝ ነበር። ልጅቷ መስጣት ፈልጋ ሰዎቹ ደግሞ እምቢ አሏት እና አምላኬ ወይ የእነኝህን ሰዎች አራርተህ አቡነ ጸጋዬ ባካችሁ የእነኝህን ሰዎች አራርተህ ይህንን ብር አሰጠልኝ፣ ወንድሜትም እንዳይቀርብኝ። እናንተ ሁሌም ከጉድ የምታወጡኝ አቡነ ጸጋዬ አሁንም አውጣኝ ባልወልድ ብዬ ተማጸንኩት። በቀኑ በዕለቱ ቀን ዕለት እነኛ ሰዎች ክፉ የሆኑት አልሰጥም ያሏትን በዕለቱ ቀን ያንን ብር ሰጥተውኝ ወንድሜ ቅፍ ድግፍ አድርገው በሰላም አምጥተውልኛል። እግዚአብሔር የተመሰገነ ይሁን። አቡነ ጸጋዬ ብዙ ነገር ለእኔ አድርገውልኛል። ለእኔ የደረሱ ለእናንተ የሚደረሱላችሁ
አቡነ እስትንፋስ እንደዚሁ ብዙ ነገር አድርገውልኛል። አቡነ እስትንፋስ የሲስተር ባል በጣም ይለፋል ምንም ነገር ሊያገኝ አልቻለም። እና አምላኬ በአሁኑ እንኳን እጁ ላይ ምንም ነገር ባይኖረው ቢያንስ ለቤት ኪራይ የሚሆን እንኳን ብር ለቤት ኪራይ የሚሆን ብር እንኳን እጁ ላይ አርጉት። ምንም ነገር ባዶውን አይግባ። አትክልት ነበር የሚሰራው ይሰራ ምንም ነገር አያገኝና ለቤት ኪራይ የሚሆን እንኳን ራሱን እንዳይታመም ማጣቱ እየሰራ ማጣቱ የቤት ኪራዩን እንኳን ምን ልክፈል ብሎ እንዳይጨነቅ ለቤት ኪራይ የሚሆን እንኳን ብር አቡነ እስትንፋስ እጁ ላይ ይዞ እንዲገባ አድርጉልኝ አልኳቸውና በእርግጥ እሱ ሊያገኝ አልቻለም ነበር። ይህንን ብዬ በተናገርኩ በ5ኛው ቀን ነው ጓደኛው ነበረው የቤት ኪራይ ብሎ ከፈለለት። እግዚአብሔር የተመሰገነ ይሁን። አቡነ ጸጋዬን አድርገውልኛል። እና ወንድሜ ደግሞ ከቤተሰብ ጋር ከክፍለ ሀገር ነበር የሚኖረው። ወደ ከተማ ገብቼ እሰራለሁ ምናምን ብሎ በጣም አስቸገረ። ወደ ምንም የሚሆነው ሀገር ጠፋለሁ በቃ ወዴትም ብሎ አስቸገረ። ከዛ አቡነ ጸጋዬን ወንድሜ ልቡን አራሩልኝ፣ አቡነ እስትንፋሶች ልቡን አራሩልኝ እና ወደ ቤተሰቦቹ መልሱልኝ ብያቸው አቡነ እስትንፋሶች ደቂቃ አልቆዩም፣ ወደዛው መልሰውልኛል። እግዚአብሔር ይመስገን። እናቴ ዳን ንብረት እመብርሃን ሁሌም ከኔ ጋር ናቸው። ነግሬያቸው ምንም የሚያስቀሩብኝ ነገር የለም። እግዚአብሔር የተመሰገነ ይሁን። ለአነጋገሬ ይቅር በሉኝ። ለእኔ ደረሱ፣ ለእናንተ የሚደረስላችሁ፣ ለእኔ የተደረገልኝ ለእናንተ የሚያደርጉላችሁ። ሁሌም ከክፉ ነገር ያውጡ። አብርሃም ስላሴ እግዚአብሔር በረከቱን በቤታችሁ ሁሌም በረከቱን ይሙላላችሁ፣ መንግስተ ሰማይን ያወርስላችሁ። ለአነጋገሬ ይቅርታ አድርጉልኝ፣ አቀርቡልኝ፣ ይድረስልኝ። ይቅር በሉኝ። አሜን። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥህ ወንድማችን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። በእውነት በጣም የሚገርም ምስክርነት ነው። ሁላችሁንም እንግዲህ ምስክርነት ካላችሁ ምስክርነት ረዘም ያለ ካላችሁ በትህትና ከአንድ ሰዓት በላይም ቀርታችሁ መላክ ትችላላችሁ። ያው በላይቭ በቪዲዮ ጀምረናል። ከኔ ጋር እየተወያየን ምስክርነታችሁን ማቅረብ ትችላላችሁ። ምክንያቱም የጸሎቱን ሰዓት መሻማት የለበትም። ምስክርነት ይቀጥላል በዚህ ነገር ግን ከ10 ደቂቃ ያልበዛ ደግመላችኋለሁ፣ ከ10 ደቂቃ ያልበዛ መልእክታችሁን በዚህ ማስተላለፍ ይቻላል። ከዛ በላይ ከሆነባችሁ ግን ከኔ ጋር አብረን ማቅረብ እንችላለን ማለት ነው። ይህን ማድረጋችሁ እንዳትረሱ። አመሰግናለሁ። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል ይህን ድምጽ የምትከታተሉ በተቻላችሁ መጠን ሁላችሁም ላይክ እና ሼር በማድረግ አገልግሎቱን ትደግፉልን ዘንድ በትህትና እናሳስባለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስ ሐዋርያ እንደነገረን ከመጽሐፍ ገድሉ የተገኘ በወርሃ መጋቢት የሚነበብ የቅዱስ ዮሐንስ ገናናነቱን እንናገራለን። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚያች ወራትም የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ቅዱስና ንጹሕ የሆነ የመምህራቸውን ሥጋ በነቢይ ኤልሳ መቃብር ከቀበሩ በኋላ የአርጉም ሄሮዶስ በንጹሕ ድንግል መምህራቸው በመጥምቀ መለኮት ቅዱስ ዮሐንስ ላይ ያደረገውን ስለረከሰች ዘማ ፍቅር ብሎ በሰይፍ እንዳስገደለው ነገሩት። ጌታም የቅዱስ ዮሐንስን ሞት ሰምቶ በባህር በመርከብ ተጭኖ ወደ ገዳም ሄደ። ሕዝቡም ሄዱና ሰምተው የብሱን በእግር ተከተሉት። ጌታችን ኢየሱስ ክርስቶስ ደቀ መዝሙርቱን ኑ ወደ ገዳም እንሂድ፣ በዚያ ታርፋላችሁ ብሏቸዋል። ጌታችን ኢየሱስ ክርስቶስ በወጣ ጊዜ ሰዎችን አየ። ብዙ ሕዝብ ደግሞ መጥተዋልና አይቶም አዘነላቸው፣ ራራላቸውም። በመሸም ጊዜ ደቀ መዝሙርቱ ቀርበው አገሩ ምድረ በዳ ነው፣ ጊዜውም መሽቷል፣ ሕዝቡን ወደ ከተማ ገብተው ለራሳቸው ምግባቸውን ይገዙ ዘንድ አሰናብታቸው አሉት። ጌታችን ኢየሱስ ክርስቶስ እንደተራቡ ሊሄዱ አይገባም፣ የሚበሉትን እናንተ ስጧቸው። ደቀ መዝሙርቱም ከዚህ ከሁለቱ ዓሣና ከ5 እንጀራ በቀር ሌላ የለንም አሉት። እርሱም ያንኑም ወዲህ ደግሞ አምጡልኝ አላቸው። ሕዝቡንም ከመስክ አስቀመጣቸው። 2 ዓሣና 5 እንጀራ ይዞ ወደ ሰማይ አየ፣
አመስግኖም ለደቀ መዝሙርቱም ሰጣቸው። ደቀ መዝሙርቱ ለሕዝቡ አቀረቡ። ሕዝቡም ይህንን ምግብ በሉ፣ ጠገቡም። የተረፈውንም 12 ቅርጫት ሞልቶ አነሱ። የበሉትንም ሰዎች ሴቶችና ሕፃናትን ሳይቆጠሩ 5000 ያህል ነበሩ። ያን ጊዜ ደቀ መዝሙርቱን ሕዝቡን እስኪያሰናብት ድረስ በመርከብ ተጭነው ባሕሩን ተሻግረው ይቆዩት ዘንድ አዘዛቸው። ሕዝቡንም አሰናብቶ ሊጸልይ ወደ ተራራ ወጣ። እነሱም እግዚአብሔርን አመሰገኑ። እኔም ወንድማችሁ ዮሐንስ አፈወርቅ ጥልቁን የሚገልጽ በውስጡ ያሉትን ለሁሉ ሁሉን የሚሰውር እግዚአብሔር የገለጸልኝን የ5ቱን ህብስትና የ2ቱን ዓሣት ምስጢራትን እነግራችኋለሁ። 5 እንጀራ የ5ቱ አዕማድ ምስጢር፣ 2ቱም ዓሣ የአንዱ የፍቅረ እግዚአብሔር የአንዱ የፍቅረ ቢጸ ምሳሌ ነው። ይህን የተረፈው ህብስት በወንድማችን ማርቆስ እናት ቤት ተቀምጦ በረሃብ ጊዜ በረከትን በበሽታም ጊዜ ፈውስን የሚሰጥ ሆኗልና። ጌታችን ኢየሱስ ክርስቶስ በየአገሩና በየአውራጃው በኢየሩሳሌም እየተመላለሰ ያስተምር ነበረ። በዚያች ቀን ከፈሪሳውያን ወገን መጥተው ሄሮድስ ሊገልህ ይሻልን? ከዚህ ሂድ ብለው ደግሞ ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ ያችን ቀበሮ እንዲህ በሏት፣ እነሆ ዛሬና ነገ አጋንንትን አወጣለሁ፣ ሕይወትን እሰጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛው ዕለት እፈጽማለሁ። ነገር ግን ዛሬና ነገ እኖራለሁ፣ በሦስተኛው ቀን እነሳለሁ። ለነቢይ ከኢየሩሳሌም ውጭ ተሰቅሎ መሞትን አይገባውምና አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ንጹሕ ድንግል የሚሆን መጥምቀ መለኮት ነቢይ ዮሐንስን ስለተገደለባት የቅዱሳን ነቢያትና ንጹሐን ጻድቃን የሚሆኑ የበራክዮ ልጅ የዘካርያስ ደም በውስጧ ስለፈሰሰባት ስለ ኢየሩሳሌም እንዲህ አለ። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል በእርሷ የተላኩ ሐዋርያትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ ግን አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋልም አለ። የተወደዳችሁ ወንድሞቼ ሆይ ስለ ሰው ፍቅር የዓለም መድኃኒት ክርስቶስ ያለውን ቸርነት አስተውሉ። ሕዝቡ ምግባቸውን የገዙ ዘንድ ደግሞ ደቀ መዝሙርቱ ሊሸኟቸው በወደዱ ጊዜ እርሱ መምህራቸው ግን ራራላቸው። ፍጥረቱን ይቅር የሚል በጎቹንም ደግሞ የሚወድ ቸር እረኛ ነውና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ንጹሕና ድንግል ስለሚሆን ስለ መጥምቁ ቃለ አዋዲ ቅዱስ ዮሐንስ ምን ታዩ ዘንድ ወደ በረሃ መጣችሁ? ከነፍስ የተነሳ የሚንቀሳቀስ ዛፍን ታዩ ዘንድ ነው ወይስ ባጌጠ ምድር ልብስ የተሻለውን ሰው ነውን? እውነት እውነት እላችኋለሁ ከሴቶች ከተወለዱት ሁሉ ይህን መጥምቀ ዮሐንስን የሚበልጥ የለም። መንገድን የሚጠርግ መልእክተኛዬን ከፊትህ እልካለሁ ተብሎ በትንቢት መጽሐፍ የተጻፈለት የዚህ ትንቢት ፍጻሜውን ስሙኝ ልንገራችሁ። ነቢይና ሐዋርያ፣ ሰማዕትና ጻድቅ፣ አዋጅ ነጋሪ፣ ጎዳናዬን የሚጠርግ ለመጥምቀ ዮሐንስ ነው። ከነፋስ የተነሳ የሚንቀሳቀስ ዛፍ ያለውን ያስተውሉ። በምድር ላይ ነፋስ ደግሞ የሚያውከውን ደግሞ ጽኑ ዛፍ አለው። እንዲሁም ነፋስ ቢሆን ሾላም ቢሆን በለስ ወይም ደግሞ ባሉጥ ቢሆን ብዙ ዛፎችን ወዲያና ወዲህ ያንቀሳቅሳል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ መሰንቆና እንዚራ ድምፁን ባሰማ ጊዜ የሰማው ሁሉ ሰርግ ለማን ልጅ ተደረገ? ይህ ሰርግ ነው ወይስ ንጉሥ ወደ ዘመቻ ይወጣል ይላል። ስለዚህም አዋጅ ነጋሪ መጥምቀ መለኮት ቅዱስ ዮሐንስ
ድምፅ የይሁዳና የሰማርያ ሰዎች ሁሉ ታውከው ወጡ። የሆነውን ሁሉ ይረዱ ዘንድ በኢየሩሳሌም ውስጥ ተሰብስበው ተመላለሱ። ስለዚህም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ምን ታዩ ዘንድ ወደ በረሃ ወጣችሁ? በኃይለ ነፋሳት የሚንቀሳቀስ ዛፍ ነውን? ወደ በረሃ ስለምን ወጣችሁ? እንዚራና የዘፈን ቃልን ትሰሙ ዘንድ ነውን? ሲል ተናገረ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም አባት ሆይ ነፍሴን አድናት ብሎ በተናገረ ጊዜ እግሮችን በአዳም ራስ ላይ ቆመው ነበረ። በሲኦል ውስጥ የነበሩት ሁሉ የፍጥረት ሁሉ ጌታችን አምላካችን እግዚአብሔር ሆይ ይቅር በለን፣ አንተ የብዙዎች ኃጥአን ይቅር የምትል ዘማዋንን ደናግል የምታደርግ የምታነጻቸው ክርስቲያንን የሚያሳድድ ሐዋርያ ቅዱስ ጳውሎስን ሰባኪ ወንጌል ያደረከው የታሰሩትን የምትፈታ በታላቅ ይቅርታ የወደቁትን የምታነሳ በጥዑም ቃልህ እናንተ የተጨነቃችሁ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለሃልና ኃይልህን አንሳ መጥተህም አድነን እያሉ ደግሞ ጮኹ። እንደ እግዚአብሔር ፍቃድ የሚሄድ ነቢይ ዳዊት በፈጠርከው እባብ ላይ ይሳለቃል እንዳለ ሰው አሳን ያጠምድ ዘንድ ወጥመዱን ወደ ባህር ይጥላል። አሳውም ወደ ወጥመዱ በገባ ጊዜ ሰው መስገርቱን ይስባል፣ በመያዙም በተጠመደው አሳ ላይ ይዘብታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጠላት ዲያብሎስ ሆድ ውስጥ ያመልጥ ዘንድ የማይችልበትን መቃጠን እንዲሁም ጨመረ። ይህ ጠላት ዲያብሎስም እርሱ በጨለማ ውስጥ የተመሰላለሰ በሞት ጥላ ውስጥ ሆኖ የሰው ልጆችን ይልቁንም የእግዚአብሔር አገልጋዮችን ቅዱሳንን መዋጋት አይተውም። እርኩስ ግብርን ለሚከተሉትም ቃሌን ብትሰሙ ትእዛዜን ብትጠብቁ ወደ መንግሥት ያገባችኋለሁ ይላቸዋል። ስለዚህ በእርሱ በዲያብሎስ ላይ እግዚአብሔር ይሳለቅበታል። ጠላት ዲያብሎስ ሐሰተኛ የሐሰትም አባት ነውና የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ መቃጠን በዮርዳኖስ ወንዝ የጠላት ዲያብሎስን ኃይል ያጠፋበት በጥምቀቱ ነው። ቸረረኛ ማን ነው? አጻዊስ ማን ነው? ቸረረኛ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለምን? ስፍራውም የዮርዳኖስ ወንዝ ነው። አጻዊውም መጥምቀ መለኮት ቅዱስ ዮሐንስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል የሚታመኑበትን መንግሥቱን የሚያወርስ ነውና። ዳግመኛ የእግዚአብሔር ምስጋና እንደ እሚልታ የሚያሰማ በበገናም የሚያመሰግን ነቢየ እግዚአብሔር ዳዊት በመዝሙሩ የእባብን ራስ በውሃ ውስጥ ቀጥቅጠ አለ። ይህም ያለው ስለ ኢየሱስ ክርስቶስ ነው። እኔስ በንስሐ በውሃ አጠምቃችኋለሁ፣ ከኔ የማይገባኝ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል ሲል በመሰከረ በአገልጋዩ በመጥምቁ ዮሐንስ እጅ በመጠመቀ ጊዜ ጌታችን ኢየሱስ ክርስቶስ የእባብ ዲያብሎስን ራስ ቀጥቅጦ በኃይሉ የዕዳ ደብዳቤያችንን ደመሰሰልን። እንግዲህስ ወደ መንግሥተ ሰማያት ያገባን ዘንድ የሚወድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይጠመቅ። ወንጌልም ከውሃና ከመንፈስ ቅዱስ ያልተወለደ ወደ መንግሥተ ሰማያት መግባት አይቻለውም ትላለችና፣ ተጠምቆ በሥጋ የሚሞት ክርስቲያንም ንዑድ ክቡር ነው። ይህም በዓለ ጥምቀት ከበዓላት ሁሉ የሚበልጥ ነው። ይህ በዓል መንፈስ ቅዱስ የሚወርድበት ነው። ይህ በዓል ጥምቀት በእግዚአብሔርና በሰው መሃል አስታራቂ ነው። ይህ በዓል የሚወልደው ልጄ እርሱን ስሙት ሲል
የእግዚአብሔር አብ ድምፅ የተሰማበት በዓል ነው። ገናንነቱና ግዛት፣ ጌትነትና ኃይል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይገባል ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ክርስቲያናዊው የሚሆን አንድ የ20 ዓመት ጎልማሳ ነበረ። ወገኖቹም መጥምቀ ቅዱስ ዮሐንስ ቃል ኪዳን የሚታመኑ ነበሩ። ፈጽመው በታመሙ ጊዜ ፈጥነው ወደ ቅዱስ ዮሐንስ ማይጠበል ይሄዳሉ። ስሙንም ጠርተው ይፈወሳሉ። የቃለ አዋዲ ቅዱስ ዮሐንስ መታሰቢያውን በተወለደባት በበረሃ ሰኔ 30 ቀን ያደርጋሉ። እሳተ ማህያዊ ክርስቶስን የዳሰሰ ነቢየ ልዑል መጥምቀ ቅዱስ ዮሐንስ ከበራክዮ ልጅ ከዘካርያስ የተገኘባት ናትና ይህች ዕለት ክብርት ናት። ይህች ዕለት ቅድስት ናት። ይህች ዕለት ከፍ ያለች ናት። ጸላኤ ሰናይ ሰይጣን ግን ወደዚች ልጃቸው ተሰውሮ ገባ፣ ልቦናውን አሳጣው። ይህ ጎልማሳም የሚናገረውን አያውቅም ነበረ። ብቻውን ይጮህ ጀመረ። ተራራም ቢሆን ባህርም ጥልቅም ገደልም ቢሆን ወዳገኘበት ይሮጣል። ወገኖቹም ተጨንቀው መለኮትን ወዳጠመቀ ቅዱስ ዮሐንስ ደብር ደሞ አመጡት። በቅዱስ ዮሐንስ ጠበል አጠመቁት። ነገር ግን አልተፈወሰም። ይልቁንም በላዩ ያደረ ርኩስ መንፈስ እንዲህ አይደለም እያለ ጮኸ። በቅዱስ ዮሐንስ ደብር የሚያጠምቀው ካህኑ በጠየቀው ጊዜ ዝም ብሎ ይዘብታል። በዚህም ግብር 1 ወርን አለፈ። አንዲት ቀን የዚህ በሽተኛ እናት በጎ ሕልምን አየች። በዚህ ሕልሟም ንጹሕ ድንግል የሆነ መጥምቀ ቅዱስ ዮሐንስ በአምሳለ አረጋዊ ተገልጾ መጥምቀ መለኮት ዮሐንስ ነኝ፣ የልብሽን ጽናት ሃይማኖትሽንም አየሁ፣ ስለ ልጅሽም ፈውስና ጤና እነግርሽ ዘንድ መጣሁ። ልጅሽን ይዘሽ ወደ ቤትሽ ተመለሽ አላት። የዚህ ጎልማሳ እናት በነቃች ጊዜ ልጄ ጤነኛ ሆኖ ልቡም ደግሞ ተመልሶለት ማገኘችው። ታሞ የነበረ ይህ ልጅም አንድ አረጋዊ መጥቶ ዳሰሰኝ፣ በልደቴ እናት ስለምታደርገው መታሰቢያ ወገኖችህም ለነዳያን እንጀራን መጠጥን በመስጠት በልደቴ ዕለት ስለሚደሰቱ ከጠላት ሰይጣንና ከክፎች ሰራዊት አጋንንት ጸብ ፈወስኩ አለኝ ብሎ ደሞ ለእናቱ ነገራት። መጥምቀ መለኮት ቅዱስ ዮሐንስ በልጇ ላይ ስላደረገው ድንቅ ተአምር ይህች ሴት ተደሰተች። የቤቷን ሰዎች፣ ዘመዶቿን፣ ጎረቤቶቿን ሰብስባ የቅዱስ ዮሐንስን ይህን ተአምር መሰከረች። ድሆችንና የተቸገሩትን በቤት ጠርታ ያላትን ሁሉ ሰጠች። ይህ ልጇም በምግባረ ሰናይ ጸንቶ አደገም። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከኔ ከኃጥው ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ልመና ጸሎታችን ይቀበለን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ እግዚአብሔርን ካጠመቀው ከቅዱስ ዮሐንስ በረከት ያሳትፈን ዘንድ የሱ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምፅ የምትሰሙ በመጥምቀ መለኮት በቅዱስ ዮሐንስ ስም አስይዣችኋለሁ። ሁላችሁም ሼር አድርጉት፣ ምእመናን እንዲድኑበት። ሁላችሁም ላይክ አድርጉት፣ ዩቲዩብ ሼር እንዲያደርግልኝ በቅንነት ይህን ታደርጉ ዘንድ ለበረከት ይህን አዛችኋለሁ። ለበረከት የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቁሜ ደግሞ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለም ሕሊና ደግሞ የሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበብ የምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጥልመተ አበሳን ደግሞ የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየር ሰማይ ደግሞ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ ደግሞ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርት ስብከት ከሰዎች ላይ ደግሞ የኃጢአት ሸክምን ደግሞ እንዳስወገድ እኔም አገልጋይ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ ደግሞ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዞ ዘንድ ደግሞ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ከተማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔን ወዳጅህን በቅድስና የጸነሰችህ ደግሞ እናትህ በቅድስ ኤልሳቤጥና በአባትህ በቅዱስ ዘካርያስም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ ሰኔ 30ም ደግሞ ዕለተ ልደትህ በመሆናቸው እኒህን ዕለታትም ደግሞ በደስታ እዘክራቸዋለሁ። የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቁሜ ደግሞ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለም ሕሊና ደግሞ የሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበብ የምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጥልመተ አበሳን ደግሞ የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየር ሰማይ ደግሞ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ ደግሞ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርት ስብከት
ከሰዎች ላይ ደግሞ የኃጢአት ሸክምን ደግሞ እንዳስወገድ እኔም አገልጋይ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ ደግሞ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዞ ዘንድ ደግሞ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ከተማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔን ወዳጅህን በቅድስና የጸነሰችህ ደግሞ እናትህ በቅድስ ኤልሳቤጥና በአባትህ በቅዱስ ዘካርያስም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ ሰኔ 30ም ደግሞ ዕለተ ልደትህ በመሆናቸው እኒህን ዕለታትም ደግሞ በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሬት ደግሞ ሀኬቷ ደግሞ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን ደግሞ በደልና የሥጋ ለባሽ ፍጥረቱንም አበሳ ሁሉ ደግሞ ተደምሰስ ዘንድ ቅዱስ ጸሎት ወደ ሰማይ ትውጣ። ጸጋንና ግርማን ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስክ ደግሞ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ ደግሞ እንዳልሞት አስበኝ። ሰላም ለስዕርተ ርእስከ ምስጋና የሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ደግሞ ለተቆረጠ ራስ ሰላምታ ይገባል። የምጥቅና ደግሞ የአበቄት ደግሞ መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን ደግሞ መላእክትና ሐዘንተኛ ነዋቲ ሰውን ደግሞ የሚያስደስት ጥዑም የጽድቅህ ዜና መብል ደግሞ ከጥዑም ጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ደግሞ ህሙም በሽተኛ አገልጋይን ፈውሰኝ። ቅዱስ ዮሐንስ ሆይ ደግሞ መስከረም 1 ቀን የዓመታት የአውራሃና የዕለታት መጀመሪያ ትሁን ዘንድ የተሾምክበት ዕለት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህን በርጉም ሄሮድስ ተቆርጦ ደግሞ ያረፈበት መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብር ስለሆነ የምጽናናኔ አገልጋይ በሰላም በጤና ደግሞ ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽ እንደ አምላክ እንደ ሄሎሄ የማያደላደል ብሩህ ጸዳለ ፊት ሰማያዊ ብርሃን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪያደንቅ ድረስ ውበቱ ዘለዓለማዊ የሆነ የፊት ሞገሳዊ ቅላት በፊቴ ላይ ደግሞ የበዛ ዘንድ ለምንሃለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅህ ደግሞ መዓዛ ሽቱ ባለበት ገነት ውስጥ ደግሞ እንድኖር ደግሞ ለምንልኝ። ሰላም ለአይንቲከ ብሩሃት ደግሞ ለሆኑ 2 ዓይኖችና በአንድነት ላሉ 2 ጆሮችም ሰላምታ ይገባል። ቅዱስ ዮሐንስ ወይ ደግሞ ትጉህ መልአከ ሊቀ መላእክት ቅዱስ ራጉኤል ጻድቅ ኢዮብ ደግሞ መለኮትን ደግሞ ሊያጠምቁ ደግሞ ቢወዱና ቢተረጉም ደግሞ የባህሪ አምላክ ነዳይ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ ደግሞ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ደግሞ ጻድቅ ኢዮብ ደግሞ በጽድቁ እንዲያማልዱኝ ማጸናቸው። ዳግመኛም ከእነሱ ይልቅ እሳተ መለኮት ጌታን ለማጥመቅ ደግሞ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይን በማየ ንስሐ ደግሞ ታጥበይ ዘንድ ለምንሃለሁ። ሰላም ለመላእክቲከ በምድረ በዳ ደግሞ የንስሐ ትምህርት ስብከትን ደግሞ እያስተማርክ ደግሞ ሳለ በፀሐይ ሐሩር ለጠወለጉ ደግሞ ጉንጮች መንታ ለሆኑ ደግሞ አፍንጫዎችም ደግሞ ሰላምታ ይገባል። ልዋ የተባለች የሽቱ አይነት ደግሞ ስም ደግሞ ያለ ቅዱስ ዮሐንስ ሆይ ደግሞ እንደ ብዙ ምርኮ ደግሞ ደስ የሚያሰኝ ቃል ኪዳንህ ደግሞ የመላእክት ልቦና የሰውን ሕሊና በሐሴት ይመላል።
ዮርዳኖስ በረሃ ደግሞ ስለ ሃይማኖት ደግሞ የተከራከርካት ቅዱስ ዮሐንስ ሆይ እኔንም ደግሞ በቅድስት ተዋሕዶ ሃይማኖት እጸና ዘንድ ደግሞ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችህና የበጸል ደግሞ ምግብን ደግሞ ላልቀመሱ ደግሞ አፍ ሰላምታ ይገባለው። ወርቅም ደግሞ የምታስንቅ ደግሞ እንቁ ደግሞ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ስጋም ደግሞ በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሁነ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ስግደህ ደግሞ እክለ አበሳን ደግሞ ያልቀመስክ ደግሞ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሱ ለአምላክ በደስታ እየዘለልክ እንደሰገድክ እኔም ባሪያ ለፈጣሪ አዘውትሬ ደግሞ እሰግድ ዘንድ እንድተጋ ደግሞ እርዳኝ። ሰላም ለአስናኒከ ሳቅ ስለቃል ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክቡር በዓልህ ደግሞ ምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይንም ደግሞ በ30ኛው የበዓልህ ዕለት ብቻ ሳይሆን ደግሞ ዘወትር ቅዱስ ዮሐንስ እንድልህ በእኔ በአገልጋይ ላይ ደግሞ ፍቅርህን አሳደርብኝ። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ለአህቡም ደግሞ ለህሙማን ደግሞ ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ደግሞ ጥበብ ነው። በፈውስ ጥበብህ ደግሞ ለህሙማን ደስታን የምታጎናጸፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ደግሞ ጽኑ ህመም ደግሞ እፍ ብለ ሰውነቴን ትፈውስ ዘንድ ማጸናለሁ። ሰላም ለጉርኤከ ጥዑም ቃለ ለሚፈስበት ጉሮሮህ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ደግሞ ሄሮዶስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ ደግሞ አዝኖ ኑሯል። በአየር ላይ ደግሞ እየተዘዋወርክ ደግሞ ለማስተማር ትችል ዘንድ ደግሞ እንደ መላእክት ክንፍ የተሰጠህ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔ ለወዳጅ ወደ ፈጣሪ የምበረታበትን ክንፈ ደግሞ ጸጋህን በልቤ ውስጥ ደግሞ ፍጠርልኝ። ሰላም ለመታክፍቲከ የዚህ ዓለም ደግሞ ኃላፊ የደስታ ቀንበር ለጣሉ ደግሞ ትከሻዎችህና የግመል ጸጉርን ልብሱ ደግሞ ላደረገች ደግሞ ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ደግሞ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስን ያንተን ክብር በነገረችው ጊዜ ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ደግሞ ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እንዳስብ ለምንሃለሁ። ሰላም ለእንግዳአከ የጸጋ አዝመራ ነዶዎቹን ደግሞ ላቀፈ ደረትህና እንደ ትከሻ ደግሞ ለሚያምር ንጽሕና አቅፍ ደግሞ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ደግሞ ከአምላክ ተሰጥቶ ቅዱስ ያዕቆብ የጻፈውን አምላክ ከሰጠህ ቃል ደግሞ ኪዳንህ አንዱ ከሚጎድል ደግሞ ሰማይና ምድር ደግሞ ቢያልፍ ይቀላል። የጸጋና የበረከት ነዶ ደግሞ የምትሰጥ ቅዱስ ዮሐንስ ሆይ ደግሞ ከእኔ ከአገልጋይ ከጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ሥጋው ደግሞ ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። ሰላም ለአእዳዊከ የኃጢአት አዘቅትን ደግሞ ላልቆፈሩ ደግሞ እጆችና በአምላክህ ራስ ላይ ደግሞ ለረበረበ ወይም ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ ደግሞ አውሬ ሰይጣንን በስልጣነ ጸጋ ደግሞ የምታስር ሞገስን የተሞላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ
ነህን እሆን ዘንድ ደግሞ ንጹሕ ሕሊናን ደግሞ ቅን ልቦናን በጸሎት አድለኝ። በተሰጠ ስልጣነ አራዊትን የምታስር ቅዱስ ዮሐንስ ወይ ደግሞ በዚህ ዘመን የሰው ልጅ ደግሞ ሀኬት ከአራዊት ባህሪ ደግሞ ብሷልና የሰው ልጆች ሁሉ ደግሞ የሀኬት ክፋትና የተንኮል ይሩቁ ደግሞ ዘንድ መልካም ልቦናን ደግሞ እንድትሰጣቸው ደግሞ እኔ አገልጋይ ለምናለሁ። ሰላም ለኩርናከ እንደ ሌላው ቅዱስ አካል ደግሞ ለተዋቡ ክብራት ደግሞ ክንዶች በአንድነትም ለበቀሉ ክርኖችህም ደግሞ ሰላምታ ይገባል። የሚያስደንቅ የአምላክን ድምፅ ደግሞ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክቶች ደግሞ ክብርና ደግሞ ቸርነትን በየመልኩና ደግሞ የክርሉ ካንተ ዘንድ ደግሞ ታዘው ወደ እኔ ደግሞ ይምጡልኝ። የእግዚአብሔር ጎዳና ጠረጉ አዘጋጁ ብለ ደግሞ በምድረ በዳ ደግሞ ያስተማር ቅዱስ ዮሐንስ ደግሞ እኔ ባሪያ ደግሞ በዮርዳኖስ የሚፈልቅ ደግሞ ማእምሮ ደግሞ ሰውነቴን ታጥብ ዘምለምናለሁ። ሰላም ለራከ በሰራዊተ ሰማይ ደግሞ የሚመሰገን እግዚአብሔር ላመሰገነ ቅዱስ መሃል ደግሞ እጅህና በዮርዳኖስ ውሃ ደግሞ ያጠመቁት ደግሞ ዘንድ እሳተ መለኮትን ደግሞ መድኃኔ ዓለም ክርስቶስን ደግሞ ለዳሰሱ እጆች ደግሞ ሰላምታ ይገባል። ቅዱስ ዮሐንስ ወይ ደግሞ ከህሊናው ደግሞ በፈሰሰ ደስ የሚያሰኝ ደግሞ የእውቀት ውሃ ደግሞ ይቀድሰኝና ደግሞ በመንፈሳዊ ያነጻይ ዘንድ ደግሞ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የፈጠርክ ነህና ደግሞ የእኔን የወዳጅን ደግሞ ህመም ደግሞ በፈወሰ ረድኤት ደግሞ እንድትዳስስልኝ ለምናለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ ደግሞ በእጅ ጫፍ ደግሞ በሚገኙ ጥፍሮችህንና የደስታ ምንጣፍና የማይሻ ጎን ሰላምታ ይገባል። የክርስትናን እምነት መርከን የምትቀዝፍ ደግሞ ጠቢብ ሃይማኖት ቅዱስ ዮሐንስ ደግሞ ከኃላፊ የሰው ልጅ ደግሞ ትውልድ ውስጥ ደግሞ ፍቅርና ፈጣሪ ደግሞ እንደተናገረው ደግሞ ሰፊፍ ደግሞ የተባለው መልአ መልክ ደግሞ ስንኳ በሰማይ ክብር ደግሞ አይስተካከልህም። ደግሞ ቅዱስ የእግዚአብሔር ቃልና ደግሞ በሰዎች ልቦና ደግሞ የምትዘራ ቅዱስ ዮሐንስ ሆይ በእኔና ደግሞ በቤተሰቤ ላይ ደግሞ የሃይማኖት ፋናንና እያበራ ለመንግሥተ ሰማያት ታበቃን ዘንድ ለምንሃለውን እንማጸናለን። ሰላም ለከርስከ ስርዓትንና ሕግን ለመረጡ ሆድህና ከበቀልና ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ደግሞ ተረፈ አበው ደግሞ ተብለ የምትጠራ ንጹሕ አረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ የብዙ የስቃይና ደግሞ የመከራ ወንዞች ደግሞ በአንድነት መልተው ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርህን እሳት ደግሞ ፈጽሞ ሊያጠፋ ደግሞ አይቻለውምና ከቂም ደግሞ በቀልና ከኃጢአት የነጻህ ቅዱስ ዮሐንስ ወይ ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህን አፍቅር በተባለ ሕግ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን ደግሞ የምረዳው ይህንን ፈጽሜ ስገኝ ደግሞ ነውና እኔ ፍጡራን የሆንኩ የሰው ልጆችን ደግሞ ሁሉ እንድወድ በፍቅር ጎዳና ምራኝ። ሰላም ለኩልያቲከ ከአምላክ ልቦና ጋር ደግሞ ለሚስማማ ኩልያትህና ደግሞ ሳይበዘበዝ ደግሞ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናቅ ንጹሕ ግብረ ቅዱስ ዮሐንስ ወይ ደግሞ በተጋድሎ የስቃይ ግብረ ሕማም አንተን የሚመስል ሰማዕታት ሹም ደግሞ ተርቢኖስ ደግሞ የተባለ የመንፈስ ወንድምህ ደግሞ ሊቀ ሰማዕት ነውና ቅዱስ ጊዮርጊስ ጋራ እኔን በቅድስት ደግሞ ተዋሂዶ እምነት እንድጸና ደግሞ በአማላጅነት ትረዳይ ዘንድ ደግሞ ለምናለሁ። ሰላም ለአማውቲከ የሥጋ ደግሞ መሸፈኛ ደግሞ ለጋረደው ነዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀት ሰላምታ ይገባል። ጥበብና ደግሞ አእምሮን ደግሞ የተመላ ቅዱስ ዮሐንስ ደግሞ ፍጹም የተዋቡ የድንጋይ ደግሞ ሕንጻ ቤቶችና ንቀህ ደግሞ በዱር በገዳም ደግሞ የመኖር ነጋር እንደምን አላደከመህም? ደግሞ ጥበብና አእምሮን ደግሞ የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እኖር ዘንድ ደግሞ ማማላጅነት እርዳኝ። ሰላም ለህንብርትከ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ ደግሞ የሚያመሰግን አንብርትህና ደግሞ የማስተዋል ትጥቅን ደግሞ ለታጠቀው ገብ ሰላምታ ይገባል። በሃይማኖት ለእንነ ቅዱስ ቂርቆስ ወገኖች ደግሞ የሆንክ የእግዚአብሔር ቅዱስ ዮሐንስ ወይ ደግሞ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐን የገባ ሽፍታ ደግሞ ስንኳ ደግሞ ሞት ፈጽሞ ይድናልና የሃይማኖት ዝናርን
የታጠቅ ደግሞ ቅዱስ ዮሐንስ ወይ ደግሞ በባህሪ ገላቸው አንተንም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ደግሞ ባለፉት ደግሞ የመከራ ፍኖተ ገድል ሳልፈራ ደግሞ ጸንቼ እንድጓዝ ደግሞ እኔ ልጅህን ደግሞ የሃይማኖትን ዝናርን ደግሞ አስታጥቀኝ። ሰላም ላቆያጽከ በተወደደ የምስጋና ቃሉ ደግሞ ማይሌት ለከበሩ ጭኖች ደግሞ ዳግመኛም ለጽናአቱ ደግሞ ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስ ምስጋና ከጧት እስከ ማታ ሳታቋረጥ የምታመሰግን አንተ ፈጣሪውን ደግሞ አዘውትሮ ደግሞ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ ደግሞ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ደግሞ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ደግሞ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአጋሪከ በበረሃ ውስጥ ደግሞ ብቸኝነትን ለኖሩ ደግሞ እግሮችና ያለ ድካም ደግሞ ሳያቋርጡ በመመላለስ ደግሞ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትዕቢት ደግሞ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ደግሞ ማሰብ ህሊናዬ ማረከው። የፍቅር ደግሞ እሳትም ልቤን ደግሞ እንደ ሰም ደግሞ አቀለጠው። በተሰጠ የጸጋ አምላክህን ደግሞ በስልጣን ደግሞ የኃጢአትን በደል ደግሞ የምትፈጽምልኝ የአንተን ፍቅር ደግሞ በውስጥ ሳወጣ ሳወርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከእኔ ደግሞ ከወዳጅ ላይ ደግሞ አስወግድልኝ። በፍቅር ጎዳና ደግሞ ወደ ፈጣሪ ደግሞ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆሙ ደግሞ ለጽኑ እግሮች መረገጫና የአእዋመ ስጋ ደግሞ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ ኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳን ደግሞ ምክንያት ደግሞ ብዙዎች ያለ ብርሃን ወርቅ ደግሞ በእፍኝ ውሃና ደግሞ ሁለት ደግሞ ትንሽ ሳንቲም ምጽዋት መንግስተ ሰማያት ይወርሷታልና ከተሰጠ ቃል ኪዳን ደግሞ የተነሳ በእፍኝ ደግሞ የውሃ ምጽዋት ደግሞ መንግስተ ሰማያት የምትሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅን የኔን የጌታን ቃል ደግሞ በፈጸምክ ደግሞ የመንግስተ ሰማይ ደግሞ ወራሽ እንድሆን አብቃኝ። አሜን። ሰላም ለአስፋረ እግርከ ጽዱላት ደግሞ ለሆኑ እግሮች ደግሞ ጥፍሮችና የተዋበ ደግሞ ጽኑ አቁመት ደግሞ አቋቋመ እልል እያልኩ ደግሞ ምስጋናዬን ሰላምታ ቀርባለሁ። ለስምህ ደግሞ ጸጋና ሞገስን የተሰጠ የክርስቶስን ደግሞ መርካ መስቀልን የተሸከምክ ደግሞ ቅዱስ ዮሐንስ ደግሞ ኦፈነድ ደግሞ እንደሚሰኝ ደግሞ የእሳት ክንፎች ደግሞ እንዳሉት እንደ ቅዱስ ራጉኤል ደግሞ አምላክን ለማመስገን በዙፋኑ በስተቀኝ መንበር አጠገብ የምትቆም አንተ ነህና በክርስቶስ ደግሞ የከበረ መከራ ደግሞ መስቀሉን የተሸከም ቅዱስ ዮሐንስ ሆይ እኔን ወዳጅን በዚህ ዓለም ደግሞ ሳለሁ በሃይማኖቴ የጸና ዘንድ እርዳታ ደግሞ እንዳይለየ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤቱ እንዲጠብቀ ይለምናለሁ። ሰላም ለመልክዕከ በጣፋጭ ደግሞ ምስጋናና በጥዑም ዝማሬ ደግሞ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ደግሞ ለተጋረደ የቅዱስ ነፍስ እርገት ደግሞ ሰላምታ ይገባል። ወራውሬ ደግሞ ከተባለ ጻዕዳ እንቁ ደግሞ ይልቅ የከበርክ የቅዱስ ዮሐንስ ወይ ደግሞ ምድር ደግሞ አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ደግሞ ወዳሉበት ጠላቶችን ደግሞ አውርዳቸው። በንጽህና ከወርቅና ደግሞ ከእንቁ ይልቅ ደግሞ የጠራ ቅዱስ ዮሐንስ ደግሞ ፍጹም የጠራ ደግሞ ቅዱስ ዮሐንስ ሆይ ፍጹም በሆነ ደግሞ እምነት ፈጣሪን የተማጸነ አንተንም ደግሞ በአማላጅነት አምኖ የለመነ ጠላቶችን ሁሉ ደግሞ እንደ ጢስ ደውተን ነው ይጠፋሉና የእኔንም የወዳጅን ጠላቶች ከእኔና ከቤተሰቤ ይርቁ ዘንድ ደግሞ የማስተዋል ፍቅርና መልካም ደግሞ የሰላም ልቦናን ደግሞ እንዲያገኝ እማጸናለሁ። ሰላም ለበድነ ስጋ ከበንጹህ ግንዘተ ስጋ ደግሞ ለተገነዘ ለቅዱስ በድን ስጋ ዳግመኛም የሰማይ ደግሞ የብርሃን ደግሞ ከዋክብት ደግሞ ጌትን ለተሸከመ መቃብር ደግሞ ሰላምታ ይገባል። ጣፋጭ ፍሬን ደግሞ ያፈራ የገነት ተክል ደግሞ መልካም ዛፍ ደግሞ ቅዱስ ዮሐንስ ሆይ ይህን ያንተን ደግሞ የመልክህን ስም ደግሞ የሚንቅና ደግሞ የሚያቃልል ፍጡር በሰውና በመላእክት አፍ ደግሞ ተለይቶ የተወገዘ ይሁን። የቅድስና ፍሬ ደግሞ መዓዛን ያፈራ ቅዱስ ዮሐንስ ሆይ ደግሞ የንጽህናን ሰላማዊ ፍሬ ደግሞ እመገብ ዘንድ ደግሞ ደስ እንዲያሰኝ የምለምነውን ሁሉ ደግሞ እንዲፈጸምልኝ የሥራዬንም ትርፍ ደግሞ እጥፍ ይሆንልኝ ዘንድ ደግሞ ቅዱሳን መላእክትም ደግሞ አብረውኝ እንዲቆሙ የእኔን ያንተን ወዳጅ ደግሞ የአማላጅነት ጸጋ ማጸናለሁ።
አምሃ ሰባት በአራት ሱባኤ ልክ እያንዳንዱን የመልክህን ደሞ ስም ደሞ እየጠራው በቁጥር ደሞ እነሆ ልዩ የምስጋና እጅ መንሻን ደሞ 28 ጊዜ ደሞ ለመልክ አካልህ ሁሉ ደሞ አቀረብኩል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ደሞ የሚሆን ደሞ ከወዳጅህ ደሞ ከቅዱስ ደሞ በርተለሜዎስ ጋራ ሆነ ደሞ የሁላችን ጌታ በባህሪ አምላክ ኢየሱስ ክርስቶስም በወንጌላዊት ደሞ አውደ ምሕረት ጸሪቀ ደሞ መበለትን ደሞ እንደ ተቀበለ ደሞ ሁሉ የኔንም ይህን ደሞ ያቀረብኩልን ልመና ተቀበለ። በተሰጠ ደሞ ቃል ኪዳን በክቡር አማላጅነት ልመና ደሞ በቅዱስ ደሞ ማይ ጸበለ የገላዬን ቁስል የምትጠግን ደሞ የህሊናዬን ህመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴንም ቁስል ደሞ በቃል ኪዳን ፈውሰ እኔን ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። ልቤን የሰራዊት ጌታ እግዚአብሔር ሆይ ደሞ ስለኛ ወደ አንተ የሚቀርበውን የቅዱስ ዮሐንስን አማላጅነት ልመና አድን ዘንድ ደሞ የአገልጋይ የቅዱስ ዮሐንስን ደሞ በምስጋና እንድትጠራ ደሞ ፈቅደ ርቱዕ ደሞ አንደበትን ስለሰጠህን አቤቱ እናመሰግናለን። አቤቱ እናከብራለን። አቤቱ እንገዛላለን። አቤቱ ቅዱስ ስም እናመሰግናለን። ጉልበቱ ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ሙሉ ላንተ ይገዛል። የአማልክት አምላክ ጌታችን የነገስታት ንጉሥ አንተ ነህና የስጋም የነፍስን ፈጣሪ አንተ ነህና እናንተም ደግሞ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምፅ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብፅና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከናቱ ከናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾመ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በስላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ
የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋራ ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮማ አገር መጡ። በአገረ አብ ፈቃደ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋር እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ። በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጠብሪያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህን ክፋታቸውን ሁሉ ተው።
ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ስራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድርያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋራ ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድርያ ምድር ይዋጋቸውና ያሳድዳቸው ዘንድ እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው፣ ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባሕር ዳርቻ እስኪደርሱ ድረስ ከባሕሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ
ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባህረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንዳደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድሪያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድሪያ ምድር ስም አጠራሩ ይጥፋ። ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብፅና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትንና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያሱን በእስክንድሪያና በመላ ግብፅ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል።
በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በለን፣ እኛም በደለን ቢቱዛና ትፉፉና እንጂ እንድተትና ሀይትም ዘነዘሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በላኩ ቅዱስ ሰላምታ ሰላም ሻለን በሰብሽ እንድሽ አሸናፊ ናቱ ሰላምታ አልባሻት ስቶተሽ አንቺና ማጸናና ጸዳ ነው ደስ ይበልሽ አቤቱ ነውና ትትዳውጂ ትዴታችን ተዳታችን ኢየሱስ ክርስቶስን ቀጠናሜንን አጣታችን ዘንዘሙ አሜን። ምግዘና ሆን አዳምረክ ብሎ ለአብ ለወልድ ለመንፈስ ቅዱስ ዛሬ ነው ዘሙ አሜን። አሜን አሜን። ያቀረበውን ጸሎት ልመናችን እግዚአብሔር ይቀበልን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ሼር ላይክ በማድረግ ለምእመና እንድታደርሱ በስላሴ ስም እንጠይቃችኋለን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል ድምጽ እየሰማችሁ ያላችሁት በእውነት ብዙ ነፍሳት ይድኑበት ዘንድ በተገባላቸው ቃል ኪዳናቸው የሚል ገድልህን የሰማ የጻፈ ያጻፈ ያሰማ ይላልና እናንተም ደግሞ ለነዚህ ምእመናን ተደርሱላቸው ዘንድ ሼር እያደረጋችሁ እንዲሁም ዩቲዩብ ሼር እንዲያደርገው ላይክ ማድረጋችሁን አትርሱ። በእግዚአብሔር ስም ለምናችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 30 ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ከበሩ ልዑልና ለከበረ መልአክ ለገብርኤል ይወለድ እግዚአብሔር ሰው መሆን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን እናከብረው። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መልአክ እጅ ደግሞ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባላል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት ደግሞ ገደሉን ደግሞ ኢየሩሳሌም ደግሞ መዳኛዋ መሆኑን ስለ ወገኖቹ ከምርኮ ደግሞ መመለስ ይጸልይ ለዳንኤል የነገረው ሱባኤዎችን ደግሞ የወሰነለት ደግሞ በሱባኤዎች ደግሞ መጨረሻ ንጹሃን ደግሞ የሚሆኑበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌም ደግሞ መዳኛዋ ይሆንላታል ያለው ይህ መልአክ ነው። ከዚህም በኋላ ለእስራኤል ልጆች ደግሞ የሚደረጉ መስዋዕቶችን ቁርባኖችን ደግሞ ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ደግሞ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ ደግሞ የተገባው አድርጓታልና ስለዚህ ሁሉ ጊዜ ደግሞ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ ደግሞ እንዲማልድ በበጎ ስራ ደግሞ ሁሉ እንዲረዳን እንለምነዋለን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። ይህም ጻድቅ የአባቱ ስም ማኑሄ ደግሞ ይባላል። ከነገደ ዳን ነው። እናቱ መካን ነበረች። የእግዚአብሔር መልአክ ደግሞ ወደ እርሷ ደግሞ መጥቶ ከእርሷ ደግሞ ልጅ ደግሞ መወለድን ደግሞ ነገራት። የወይን ጠጅ ደግሞ የማር ጠጅ ከመጠጣት መስዋዕትን ደግሞ የማይሆን እርኩስ የሆነውን ሁሉ ከመብላት እንድትጠበቅ ደግሞ አስጠነቀቃት። ያም ሕፃን ደግሞ ከእናቱ ማህፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ደግሞ ምላጭ አይድረስበት። እርሱ እስራኤልን ከኤሎፌላውያን እጅ ደግሞ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትን ደግሞ ለባሏ ደግሞ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ደግሞ ወደ እግዚአብሔር ለመኑ። ልመናውን ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚያም በኋላ ጸንሳ ያን ድንቅ ሰው ደግሞ ወለደችው። እግዚአብሔር ባረከው። የእግዚአብሔር መንፈስ ረድኤት ደግሞ አድሮበት ከኃይል ጋር ደግሞ ተወለደ። ሕፃኑ ደግሞ አድጎ ደግሞ ጎለመሰ። በአንዲት ዕለትም ደግሞ አንበሳ ሊበላው ደግሞ በእርሱ ላይ ደግሞ ተነሳ። የእግዚአብሔር መንፈስ ደግሞ አደረበትና የፍየል ጠቦትን አንስተው ደግሞ እንዲጥሉ ደግሞ አንስቶ ጣለው። እጁም ደግሞ ውስጥ ደግሞ እንዲምንት ሆኖ
ገደለ። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄዶ ደግሞ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ ደግሞ በጅራታቸው ደግሞ አሰረ። ሁለቱም ደግሞ ጅራቶቻቸውን ደግሞ መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ደግሞ ወደ ኤሎፌላውያን ደግሞ አዝመራ ሰደዳቸው። የታጨደውን ደግሞ ክምርና እሸቱን፣ ነዶውን ደግሞ የዘይቱን ደግሞ የወይኑን ቦታዎች ደግሞ አቃጠሉ። ሊጣሉትን በተነሱበት ጊዜ ጭናቸውን ደግሞ ሰበራቸው። ብርቱ ሰልፍም ደግሞ ተደርጎ ብዙ ሰዎችን ደግሞ ገደለ። ወርዶም ደግሞ በዋሻ ውስጥ ተቀመጠ። ስለዚህ ኤሎፌላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኤሎፌላውያን ደግሞ ሶምሶንን እናስረው ዘንድ እንዳደረገብንም ደግሞ እናደርገው ዘንድ መጣን አሉ። ከይሁዳ 3000 ሰዎች በኤጣም ደግሞ ወዳለች ዋሻ ወርደው ደግሞ ሶምሶንን ኤሎፌላውያን ደግሞ እንዲገዙና አታውቁምን በእኛ ለምን ደግሞ እንደዚህ አደረግክ አሉት። ሶምሶንን በእናንተ እንዳደረግኩባችሁ እኔም በእነሳቸው እንደዚያው ደግሞ አደርግባችኋለሁ አላቸው። አስረን ደግሞ ኤሎፌላውያን ደግሞ ልንሰጥህ ደግሞ መጥተናል አሉት። ሶምሶንን እናንተ እንዳትገድሉ ደግሞ ማሉልኝ፣ እነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ ደግሞ አትገናኙኝ አላቸው። እነሱም ማሉለት። በሁለት አዲስ ገመድ ደግሞ አስረው ከዚያም ደግሞ ዋሻ አወጡት፣ አሳልፈው ደግሞ ሰጡት። ኤሎፌላውያን ደግሞ ደነፉ፣ ሊቀበሉትም ደግሞ ሮጡ። የእግዚአብሔር መንፈስ ረድኤት ያደረበት በክንዱ ያሉ ገመዶች ደግሞ ገለባበጠ። እሳት በበላው ጊዜ እንዲያር ደግሞ እርር ኩምትር አለው። እስራቱን ደግሞ በክንዱ ፈታ። የአህያ መንጋጋ አጥንት ደግሞ በጎዳና ወድቆ አገኘ። እጁን ደግሞ ዝቅ አድርጎ አነሳት። በዚያችም 1000 ሰዎችን ገደለባት። በዚህ በኋላ ውሃን ደግሞ እጅግ ደግሞ ተጠማ። ወደ እግዚአብሔር ጮኸ። ይህን ታላቅ ድህነትን በእኔ ላይ በባሪያ እጅ አደረክ። አሁን ግን ደግሞ በውሃ ጥም እሞታለሁ፣ በእነዚህ ደግሞ በቆላፍን ደግሞ እጅ ወድቃለሁ አለ። እግዚአብሔር ከዚያች የአህያ መንጋጋ ውሃን ደግሞ አፈለቀለት። ያንንም ጠጥቶ ደግሞ ነፍሱን ተመለሰች። እስራኤላውያን 20 ዓመት ደግሞ አስተዳደራቸው። ከዚህ በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያ ሚስት አግብቶ ተቀመጠ። ለጋዛም ሰዎች ደግሞ ሶምሶን እንደዚህ መጣ ብለን ነገሯቸው። በከተማው ደግሞ በር ደግሞ መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቅ አደርን፣ ጠዋት እንግደለው አሉ። ሶምሶን እስከ ሌሊት እኩሌት ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደግሞ ደጃፍ ሁለቱን የመቃን ደግሞ መድረኮች ያዘ። ከሰዎች ሁሉ ጋራ በትከሻቸው ተሸክሞ በኬብሮን ደግሞ አንጻር ወዳለ ተራራ አውጥቶ ደግሞ በዚያ ጣላቸው። ከዚህ በኋላ ደግሞ በሶራህ ወንዝ ደግሞ አጠገብ የምትኖር ሴትን ወደደ። እሷም ደግሞ ደሊላ ነው። እርሷም ደግሞ አግብቶ በዚያ ተቀመጠ። የሎፌሌ ሹማምንት ደግሞ ወደ እርሷ ወጥተው አታለን ኃይሉ በምን እንደሆነ ደግሞ በምን እንድንችለውና እንድናደክመው ዘንድ በምን እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩ ደግሞ ትደክማለህ አለችው። ሶምሶን 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ደግሞ ከአንቺ ጋር ነው፣ ለምን ትለኛለህ? ስትሸነግለኝ ይህ 3ኛ ነው። ኃይልህ ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ደግሞ ባደከመችው ጊዜ ልሙት ብሎ ደግሞ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን ደግሞ አልነካኝም። ጠጉሬን ከተላጨሁ ኃይሌ ተለይቶኝ ደግሞ እደክማለሁ፣ ከሰውም ደግሞ እንዳንዳንዱ እሆናለሁ አላት። የልቡን ሁሉ ደግሞ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ደግሞ ሲያንቀላፋ ጠጉር ደግሞ ቆራጭ ደግሞ ጠቀሰች። 7ቱንም የራሱን ደግሞ ብርጉሞች ደግሞ ቆርጣ ደግሞ ጠጉሩን ደግሞ ላጨች። እርሱም ደግሞ ይደክም ጀመር፣ ኃይልም ተሳነው። ኤሎፌላውያን ይዘው ደግሞ 2 ዓይኖችን ደግሞ አወጧቸው። ወደ ጋዛንም ደግሞ አወርደው በእግር ብረት ደግሞ አሰሩት። በግዞትም ደግሞ ሆኖ እህልን ደግሞ ይፈጭ ነበረ። ከነዚህ በኋላ የኤሎፌሊ ደግሞ አለቆች ለጣዖታት ደግሞ መስዋዕት ሊሰዉ
ተሰበሰቡ። ሕዝቡም ደግሞ በአዩት ጊዜ ጣዖታቸውን ደግሞ አመሰገኑት። አገራችንን ያጠፋ ሬሳዎቻችን ደግሞ ያበዛ ጠላታችን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ደግሞ ይጫወት ዘንድ ደግሞ ሶምሶን ከግዞት ቤት ደግሞ ጠሩት አሉ። ጠርተው ደግሞ አምጥተው ተዘባበቱበት። በሁለት ምሰሶች መካከልም አቆሙት። ሶምሶንን የሚመራውን ብላቴና አሳረፈኝ። ይህ ቤት ደግሞ የቆመባቸው ደግሞ ምሰሶች ደግሞ አስጨብጠኝ፣ ወደ ነሳቸውም ደግሞ አስጠጋኝ አለው። ያም የሚመራው ደግሞ ብላቴና እንዳለው ደግሞ አደረገለት። በዚያ ቤት ወንዶችም ሴቶችም መልተው ነበረ። የኢሎፌሊ ሹማምንት ሁሉ ደግሞ በዚያ በሰገነት ነበሩ። ሶምሶንን ሲጫወት ያዩት ዘንድ ደግሞ የተሰበሰቡ ወንዶች ሴቶችም 3000 የሆኑ ነበረ። ሶምሶን ወደ እግዚአብሔር ጮኸ። አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2 ዓይኖች ፈንታ ከኢሎፌላውያን አንዲት በቀልን ልመልስ አለ። ሶምሶን ያ ቤት ደግሞ በላያቸው እንደተደገፈባቸው መካከል ያሉ እነዚያን 2 ምሰሶችን ያዛቸው። አንዲቱን በቀኙ አንዲቱን ደግሞ በግራው ይዞ ደግሞ ገፋቸው። ሶምሶን ሰውነቴ ደግሞ ከኢሎፌሊ ሰዎች ጋር ትሙት ብሎ ደግሞ በኃይል ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይና በኢሎፌሊ ደግሞ ሹማምንት ላይ ደግሞ ወደቀችባቸው። የሞቱትም እንዲሆኑ ሶምሶን በሕይወቱ ሳለ ከገደላቸው ይልቅ በዚህም የገደላቸው ይበዛል። የአባቱ ወገኖች ሁሉና ወንድሞች ወርደው በድኑን ደግሞ አነሱ፣ ወስደው ነው በአባቱ በማኑሄ ደግሞ መቃብር ቀበሩት። የፈጣሪው ቸርነቱ ከኛ ጋር ለዘላለም ትኖር አሜን። በዚች ቀን ደግሞ የያዕቆብ ግሙድ የሥጋው ደግሞ ፍልሰት የሆነበት ደግሞ ነው። እነሆ ገድሉን ደግሞ ግን ደግሞ ህዳር 27 ቀን ጽፈናልና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በአካል በስም በግብር 3 በባህሪ በስልጣን አንድ በሆነ እግዚአብሔር ረዳት በመጋቢት ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋናው ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን እንበል። አሁን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን በደለን እኛን በደለን አቤቱ ወደ አትግፋን እንጂ እንድታትና ኃይል ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰላምታ ሰላም በሰብሽ እንደሸሽናፊ ናቱ ሳምታ ደርሻት ስቶተ ሻንቺና ማጽነኖ ጸዳኖ ደሲ ዳዊት ነውና ትዱዶድ ተዴታችን ተዳታችን ኢየሱስ ክርስቶስን ይቀርታናልና ናጣታችን ዘንዘሙ አሜን። ልጆችዬ ለምን ሼር፣ ላይክ፣ ኮሜንት፣ ታብታና ኮፒሊንግ የማታረጉት? ቃልዮት ያሰማልን። ጽዮን ለምንድነው ሼር ላይክ የማታረጉት እያለች ነው። እንግዲህ የዛሬውን ቪዲዮ እናያና ነገ እንነግርሻለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ አስተመንስት አላርን ነው ባላና እንኩሎ ኩይ ስመዚ አገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘቴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካይናት ዋዌ ዲያቆናት አግብርቶ መበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል።
በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባርክ። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን